አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። ባላችሁበት ሰላማችሁ ብዝት ይበልልኝ። እንደዚሁም ክርስቲያን ወገኖቼን ሰላም ብያለሁኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ ደግሞ ለምንድን ነው ብርድ መጥቷል ማለት ነው። አሁን የሆነች አነስ ያለች ሙያ ለምን አላሳያችሁም? ይጠቅማችኋል ብዬ ስላሰብኩኝ ማለት ነው። ምንድነው እሱን ለእኛም ለአረቦቹም የሚጠቅም ነው ማለት ነው። ይሄ ማለት ምንድነው? ጅንጅብል ነው ዛሬ ማዘጋጀው። ዛሬ በምግብ አልመጣሁላችሁም። እስቲ ቀየር አድርጌ ደግሞ አንዳንዴ እንደዚህ የሚያቃጥለውንም የሚጣፍጠውንም አንድ ላይ ሲደባለቅ ሚክስ ሲሆን ደስ ይላል ማለት ነው። ይህ ማለት ምንድነው? እዚህ ጋር ጅንጅብሌን ፈቅፍቅ ያለኝ፣ እዚህ ጋር ደግሞ ማፈላባትን አስቀምጫለሁ እንደዚህ ማለት ነው። ከዛን አብረን እስቲ ምን እንደምንጨምር አብረን ተከታተሉኝ ማለት ነው። አብራችሁኝ ስሩ ማለት ነው። አሁን እንግዲህ ሁሉንም ጅንጅብል እዚህ ጋር ተጠቅሜያለሁ ማለት ነው። አሁን ምንድነው የምንጨምረው? ውሃ ነው የምንጨምረው ማለት ነው። ውሃ እስከ ጥግ ድረስ እንጨምራለን ማለት ነው። ምክንያቱም ለምሳሌ አንድ ፌርሙስ እስከሚበቃ ማለት ነው። እንደዚህ ይበቃናል ማለት ነው። እና ወዶች ያው ይሄን ነገር ሳሳያችሁ በነገራችን ላይ በምክንያት ነው ማለት ነው። ምንድነው እሱ ብትሉኝ፣ አንደኛ ምግብ በልታችሁ ምናምን ከምግብ በኋላ ብትጠጡት በጣም አሪፍ ነው ማለት ነው። ቦርጭን፣ ውፍረትን የመከላከል እንትንም አለው ማለት ነው። እዚህ ጋር አሁን ጽደ ነው እየፈላልን ነው። እዚህ ጋር አንድ ከግማሽ ሎሚ ያለኝ ማለት ነው። አጭምቄ እዛው አንድ ላይ ይንሰረሰራል ማለት ነው። እዚህ ጋር ደግሞ የብርቱካን ዱቄት አለኝ ማለት ነው። እንደዚህ ቢያንስ ስንት ማንኪያ አጠቀም መሰላችሁ? 3-4 ማንኪያ። ዞሮ ጥፍጥና ስኳር ነገር ስለሌለው በጣም አሪፍ ነው ማለት ነው። 3 ማንኪያ ተጠቅም ያለው ወላ 4 ማንኪያ ላድርገው ማለት ነው። በጣም አሪፍ እንዲያደርግልን ማለት ነው። እና ምንድነው እሱ ምግብ በልታችሁ ምናምን የምትወስዱት ይሄንን ማለት ከምግብ በኋላ እንደኛ ተሆዳችንን ፈጥኖ እንዲጠፋልን ያፋጥንልናል ማለት ነው። ቅልል ነው የሚላችሁ ራሱ ምናምን እና እንደሱ ስለሆነ ተጠቀሙት ማለት ነው። ለእናንተው አስቤ ነው፣ እኔ የመዳም ቅመም ማለት ነው። ስራው ቀላልም ቢሆን ማለት ነው። ነገር ግን ጥቅሙ በጣም ምንድነው እሱ በጣም አሪፍ ስለሆነ ነው። ስራው ቀለል ብላ ምናምን ካደህ ምንድነው እሱ ምናምን ብላችሁ ደግሞ እንትን እንዳትሉ ማለት ነው። ስራው በጣም አሪፍ ነው ማለት ነው። ምንድነው ብትሉኝ፣ የሆነ ስንጠጣው በጣም የሚሰጣችሁ እንትን በጣም አሪፍ ነው እና ለመዳማችሁ አሁን ብርድ ስለመጣ ደግሞ ዋው እንዴት አባቱ እንትን እንደሚል ማለት ነው። ለብርድ ሰዓት ሙቀት ሰጪ ስለሆነ ጅንጅብል ማለት ነው። ሙቀት ሰጪ ስለሆነ እውነቴን ነው የምላችሁ በጣም ነው የሚወዱት። የብርድ ሰዓት ምናምን አረቦች ጅንጅብል አይለያቸውም ማለት ነው። እና የመዳም ቅመም ያው እየሰራሽ ማታ ለመዳምሽ ጠጋ ነው ማለት ነው። ከዛን ጭቅጭቋንም ቀንስ ታደርጋለች ማለት ነው። በነገራችን ላይ ልቀልልባችሁ ብዬ ነው። እውነት ነው። ይሄ ሞቅ ሲያደርጋት ጭቅጭቁ ምናምን ትረሳዋለች። ያገልብ ያውምር እያላችሁ ማለት ነው። ስለዚህ እንደዚህ ጅንጅብላችን እየፈላ ነው ማለት ነው። ታላችሁ ደግሞ ዛፈራን ጣል ብታረጉበት ዋው ከለሩ ማለት ነው። ዋው ነው የሚሆነው ማለት ነው። ከዛን እስቲ አብረን እናየዋለን ከለሩን ደግሞ እንዴት እንትን እንደሚል ማለት ነው። ወንዶቼ እንግዲህ እንደዚህ ተንሰርስሮልን አሪፍ ሆኗል ይመስለኛል ማለት ነው። እኔ ግን ያው መቅመስ ደስ ስለሚለኝ ሳልቀምስ አላውቀውም ማለት ነው። እስቲ እዚህ ጋር ዳና እንደዚህ ነው ውስጥ ማለት ነው። ከዛ እንዳው ምን ይደረጋል? ያው እኔ ጥሎብኝ እቀምሳለሁ ማለት ከለሩ በጣም ደስ ይላል እንደዚህ ማለት ነው። ይኸውላችሁ ምን እንደሚመስል ዋው እኮ ነው የምር። እሺ ቢስሚላህ እናንተ ሊብር ይሆመዝዛል ማለት ነው። ይሆመዝዛል። ሎሚ ነው የበዛው፣ ጨው ነው የበዛው። ደግሞ ጨው አይጨመርም ሳ ኦኬ። የበዛው ሎሚ ምናምን ነው አለኩል ያህል ያው እኔ ትንሽ አፈራን ጣል አድርጌበታለሁ ማለት ነው። እናንተም ከለሩ እንደዚህ
አሳምራችሁ መስራት ትችላላችሁ ማለት ነው። እና የኔ ቅመሞች ማለት ነው እዚህ ጋር ፌርሙዜ እንደዚህ አዘጋጅቻለሁ ማለት ነው። ከዛ እንደዚህ እናንቆረቆርና ምን እናደርገው መሰላችሁ? ምን መሰላችሁ? ኧረ ወይኔ፣ ኧረ ውረድ። ግልብጥ አደርገዋለሁ የተወሰነውን ማነው ፌርሙዝ ውስጥ ሲመዛመዝ ወደዛው በደንቡ እንዲያቃጥላቸው ማለት ነው። ተንኮል አስቤ ምናምን አይደለም። በነገራችን ላይ ተንኮል ሳይሆን ግድ ነው። ቀሉ ነው። እውነት ለመናገር ወላሂ በጣም ጠቃሚ ነገር ነው እና ቅመሞች ያው ተጠቀሙበት። እኔ ለእናንተ የሚጎዳ ነገር አላቀርብም። እኔ የተናገርኩትን የጀረብኩትን ምናምን ነው። አብሶ ቦርጭ ምናምን የሚያስጨንቃችሁ ከሆነ በእንደዚህ መልኩ አፍልታችሁ ፍሪጅ አርግታችሁ ከፈለጋችሁ ጠዋት በባዶ ሆድ ብትጠጡ ማለት ነው። የምን ቦርጭ በሳምንት ውስጥ ሙአሰላማ ነው ማለት ነው። ኦኬ ለዛ ስለሆነ ጠጡና ቀመሱት ማለት ነው። ጠጡና የምን ቀመሱት ነው? ጠጡና ጀርቡት ማለት ነው። ሀቂቃ ትደሰቱበታላችሁ እውነት ለመናገር። ስለዚህ ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በሌላ ቪዲዮ በአዲስ ማለት ነው ፏ ብትን በሚያደርግ እስከምንገናኝ እናንተን ያስተምራል ብዬ በማስበው እስከምንገናኝ ከልብ ነው የማመሰግነው። ሁላችሁንም ደግሞ ከልብ አመሰግናለሁ። እዚህ ላደረሳችሁኝ 1000 ኬ ላስገባችሁኝ ሰብስክራይብ ታብ አድርጋችሁ ኮሜንት ጥሩ ጽፋችሁ እዚህ ላደረሳችሁኝ ከልብ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ወዳችኋለሁ ማለት ነው።